ጤና ይስጥልን ወደ ሰዓቱ ስፖርት ዜናዎችን አልፋለን ከዜናዎቹ ጋር ነው አይማር ነው ስፖርት ዘገባ ስፖንሰራችን ስንቄ ባንክን ከልብ እናመሰግናለን የባህር ዳር ዓለም አቀፍ ስታዲየም ግንባታ ማጠናቀቅ ምዕራፍ ላይ ይገኛል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ ምክትል ጠቅላይ ሚኒስትሩ የባህር ዳር ዓለም አቀፍ ስታዲየምን ጉብኝት ባደረጉበት ወቅት እንደገለጹት የስታዲየሙ ግንባታ የካፍና ፊፋን ዓለም አቀፍ ደረጃ ጠብቆ በመጨረሻው ግንባታ ምዕራፍ ላይ መድረሱን ተናግረዋል ባለፈው ሐምሌ ወር ስታዲየሙን ሲጎበኙ ከተመለከቱት በላይ ግንባታ መፋጠኑ የተናገሩት ምክትል ጠቅላይ ሚኒስትሩ የተመልካቾች ወንበሮች ገጠማ እየተፋጠነ መሆኑን በማንሳት ሳር ተተክሎና ሌሎች የውስጥ ስራዎች ተሰርተው መመልከታቸውንም ገልጸዋል የባህር ዳር ስታዲየም ኢትዮጵያ አህጉራዊና ዓለም አቀፋዊ ውድድሮች እንድታስተናግድ እድል ከመፍጠር በተጨማሪ ለባህር ዳር ከተማ ተጨማሪ ውበትና የገቢ ምንጭ ይፈጥራል ነው ያሉት በተጨማሪነትም የክልሉና የከተማ ስፖርት ዘርፍ እንዲነቃቃ ከፍተኛ አስተዋጽኦ እንደሚያደርግ ነው ምክትል ጠቅላይ ሚኒስትሩ የተናገሩት ምክትል ጠቅላይ ሚኒስትሩ ጨምረው እንዳሉትም ስታዲየሙ በዚህ ዓመት መጨረሻ ሙሉ ለሙሉ ተጠናቆ ጨዋታዎችን ማስተናገድ እንደሚጀምርም ተናግረዋል እንግዲህ ግዙፉ ስታዲየም የፊፋንም የካፍንም ስታንዳርድ ያሟላ ነው ከዚህ በፊት የሳር ተከላውና ሌሎች የዘገዩ ነበሩ አሁን ሳሩም ተተክሏል አይተነዋል በጣም በጥሩ ሁኔታ በቅሏል ከዚያ በፊት የተሞከረውን ሳርም አይተነዋል በጣም ቆንጆ ሳር ነው በፈረንሳይ ካምፓኒ ነው እየተተከለ ያለው ስታንዳርዱን ለመጠበቅ ሲባል ሊፍቶች ተገጥመዋል ወንበር እየተገጠመ ነው እንግዲህ ሳሩ ከበቀለ ማጫወት የሚችልበት ነገር ይኖራል የመልበሻ ክፍሎች የመውጫ መግቢያ የተጫዋቾች እነዚህ ፋሲሊቲዎች እየተሰሩ መሆኑን አይተናል በአዲስ እንደገና ፈርሰው እና ስታዲየሙም በዚህ አመት መጨረሻ አካባቢ ጨዋታዎችን ለማስተናገድ የሚችልበት አማራጭ እንዲኖር ሆኖ እየተሰራ ነው ከምንም በላይ ደግሞ የስታዲየሙ ውስጥ ምድረግቢው በጣም የሚያምር እና ውብ ሆኖ ተሰርቷል እና ስታዲየሙም በጣም በጥሩ ሁኔታ ላይ እንዳለ አይተናል ወደ ኢትዮጵያ ፕሪሚየር ሊግ ዜና እናልፋለን የአንደኛ ሳምንት ኢትዮጵያ ፕሪሚየር ሊግ ዛሬ ኢትዮ ኤሌክትሪክ ከኢትዮጵያ ቡና ሲዳማ ቡና ከሀዲያ ሆሳዕና በሚያደርጉት ጨዋታ የሚጀመር ይሆናል ኢትዮ ኤሌክትሪክ አጀማመሩ ጥሩ ቢሆንም በሂደት በደረሰበት የውጤት መንሸራተት አሁን ላይ በ25 ነጥቦች 9ኛ ደረጃ ላይ ተቀምጧል ኢትዮጵያ ቡና በበኩሉ በተስፈኛ ተሰዳጊዎች ታግዙ በሰበሰባቸው 29 ነጥቦች 4ኛ ደረጃ ላይ ተቀምጧል በዛሬ ጨዋታ ኢትዮጵያ ቡና ካሸነፈ በ32 ነጥቦች ወደ 2ኛ ደረጃ ከፍ የሚል ይሆናል ኢትዮ ኤሌክትሪክ ካሸነፈ ደግሞ ወደ ደረጃዎችን አሻሽሎ 7ኛ ላይ ይቀመጣል ምሽት 12 ሰዓት ላይ በሲዳማ ቡናና በሀዲያ ሆሳዕና መካከል የሚደረገው ጨዋታ ይጠበቃል ሁለቱ ክለቦች በአንደኛ ሳምንት ከተጋጣሚያቸው ጋር ነጥብ መጋራት ነው ያጠናቀቁት በ24 ነጥቦች 11ኛ ደረጃ ላይ የተቀመጠው ሲዳማ ቡና ወደ 9ኛ ከፍ ለማለት ሲጫወት ሀዲያ ሆሳዕና በበኩሉ ከሊጉ መሪ ኢትዮጵያ መድን ጋር ያለውን የ4 ነጥብ ልዩነት ወደ 1 ዝቅ ለማድረግ የሚጫወት ይሆናል ወደ ቻምፒየንስ ሊግ ዜና ስናልፍ ደግሞ በአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር ጥሎ ማለፍ ጨዋታ በማድሪድ ደርቢ ሪያል ማድሪድ በሳንቲያጎ ቤርናቡ አትሌቲኮ ማድሪድ የሚያስተናግድበት ጨዋታ ትኩረትን አግኝቷል ዛሬ ምሽት ከሚካሄዱ ጨዋታዎች አሰልጣኝ ካርሎ አንቸሎቲ የዛሬው ተጋጣሚያችን ፈታኝ ነው ሲሉ ዲያጎ ሲሞኔ በበኩላቸው ለእንደዚህ አይነት ጨዋታ ጥቃቅን ነገሮች ወሳኝ ናቸው ማለት አስተያየቶቹን ሰጥቷል አንተነህ ሲሳይ ተጨማሪ ዘገባ አለ በቅርብ ዓመታት በአውሮፓ ታላላቅ ሊጎች የሱን ያክል ተረጋግቶ የተቀመጠ የለም ከ2011 ጀምሮ ባለፉት 14 ዓመታት ተደላድሎ ተቀምጧል የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሚዮኒ በርግጥ በአሰልቻ ጨዋታው የሚታወቀው አርጀንቲና አሰልጣኝ አትሌቲኮን ከተረከበ በኋላ በሀገር ውስጥ ውድድሮች ከተፎካካሪነት አልፎ የከተማ ተቀናቃኙ ሪያል ማድሪድና ባርሴሎና በሚፈራረቁበት ሊግ ካንዴም ሁለቴ ዋንጫውን አሳክቷል ነገር ግን የቀድሞ አማካይ ለአውሮፓ መድረክ ውድድሮች አሁንም አይናፋር እንደሆነ ነው በቅርብ ጊዜያት ራሱን የሪያል ማድሪድ ተገዳዳሪ አድርጎ የሚቆጥረው አትሌቲኮ ማድሪድ በአውሮፓ ቻምፒየንስ ሊግ በ2014 እና በ2016 ለፍጻሜ ቢደርስም በሁለቱም አጋጣሚ ለከተማ ተቀናቃኙ እጅ ከመስጠት አላመለጠም በዚህ ዓመት የአውሮፓ ቻምፒየንስ ሊግ አዲስ የጨዋታ ቅርጽ ሁለቱ የአንድ ከተማ ክለቦች ገና በጥሎ ማለፉ ተፋጠዋል በመድረኩ የአንድ ሀገር ክለቦች ሆነው ለ10ኛ ጊዜ በመገናኘት የቼልሲና ሊቨርፑልን ክብር የሚጋሩት ማድሪዳውያን የሚፋለሙበት የጥሎ ማለፍ የመጀመሪያ ጨዋታ ምሽት 5 ሰዓት ላይ ይጀምራል በሳንቲያጎ ቤርናባው በሚደረገው ጨዋታ አንጋፋው ካርሎ አንቸሎቲና ዲየጎ ሲሞኒ ለ27ኛ ጊዜ የሚገናኙ ሲሆን 9 ጊዜ ደግሞ ተሸናንፈዋል በተገናኙባቸው ጨዋታዎች ሁሉ ትክክለኛው የማድሪድ ተወካይ አንዳቸው መሆናቸውን ለማረጋገጥ ከኳስ ያለፈ ነገር ማሳየት ለነሱ እንግዳ ነገር አይደለም የመድረኩ ንጉስ ሪያል ማድሪድ ለ28ኛ ተከታታይ ዓመት ጥሎ ማለፍ በደረሰበት 2024-25
8 ውስጥ ለመግባት ከፊቱ የጨዋታውን ብቻ ሳይሆን የታሪክም ተቀናቃኙን ማሸነፍ ይጠበቅበታል። ከወቅታዊ ብቃት ባለፈ የተለየ የጨዋታ መንገድ በሚፈልገው የጥሎ ማለፍ መርሃ ግብር በመከላከሉም በማጥቃቱም ጠንካራ የሆነው አትሌቲኮ ማድሪድ የሎስ ብላንኮቹ ፈተና ሆኖም ተከስቷል። ካሁን በፊት ይታወቅበት በነበረው ጠንካራ መከላከል ላይ በሁሊያን አልቫሬዝ እና አንቷን ግሪዝማን የማጥቃት አቅም ስለሆነ የቀረበው የዲያጎ ሲሞኒ ቡድን በቀላሉ ግብ ለሚቆጠርበት የአንቸሎቲ የተከላካይ ክፍል ትልቅ ራስ ምታትም ሆኗል። በተለይ ተከላካዮቹ ኤደር ሚሊታኦና ዳኒ ካርቫል በጉዳት አለመኖራቸው የማድሪድን ጉዞ ይበልጥ ፈታኝ አድርግበታል። በተጨማሪም ታታሪው አማካይ ጁዲ ቤሊንግሃም በ3 ቢጫ ካርድ የምሽቱ ፍልሚያ ላይ ያለመገኘቱ የሎስ ብላንኮቹን ኬሚስትሪ እንዳያጠፋባቸው የሚያሰጋ ሆኗል። በእርግጥ የኬሊያን ምባፔ ወደ ቀደም አስፈሪነቱ መመለስና በቅርብ ጊዜያት ከግብ ጋር አብዝቶ መገናኘቱ የአሰልጣኝ ካርሎ አንቸሎቲ ቡድን በየትኛው ሰዓት ምን ሊያደርግ እንደሚችል እንዳይገመት እያደረገውም ይገኛል። ብቻ በትልቁ ተጠባቂ ጨዋታ ወደ አትሌቲኮ ማድሪድ ካመራ በኋላ በተሰለፈባቸው 40 ጨዋታዎች 21 ግቦችን ያስቆጠረው የሁሊያን አልቫሬዝና ከማድሪድ አካዳሚ የተገኘው የወጣቱ ተከላካይ ራውል አሴንሲዮ ትንቅንቅ ደግሞ በዚህኛው በኩል የፈጣኑ ቪኒሺየስ ጁኒየርና ማርከስ ሎሬንቴ የኬሊያን ምባፔና ሮቢን ኖርማንዲ ትግል በብዙዎች ዘንድ የሚጠበቅ ሆኗል። ቤሊንግሃምና ኮኬ በሌሉበት የአማካይ ክፍል ፍልሚያ የኤድዋርዶ ካማቪንጋና ሮድሪጎ ዲ ፓውል ፍጥጫም ሌላኛው ትኩረት የሳበ ሆኗል። ጣሊያናዊ አሰልጣኝ ካርሎ አንቸሎቲ የዛሬው ተጋጣሚያቸው ፈታኝ መሆኑን ሲናገሩ ዲያጎ ሲሞኒ በበኩሉ እንዲህ አይነት ጨዋታዎች የተለየ ነገር ይፈልጋሉ ብለዋል። የደርቢ ጨዋታዎች ሁልጊዜም ተመሳሳይ ናቸው። ካላቸው ስሜትና ጫና አንጻር የተለየ ቢሆኑም ምንጊዜም ትልቅ ትንቅንቅ የሚደረግባቸው ናቸው። ከባድ ጨዋታ እንደሚሆን እናውቃለን። ስለዚህ በሰፊ የግብ ልዩነት ማሸነፍን እንደ አማራጭ አንወስደውም። ምክንያቱም ተጋጣሚያችን አስቸጋሪ ነው። ሁለታችንም የጥሎ ማለፍ ጨዋታዎች ምን አይነት መልክ እንዳላቸው እናውቃለን። በተጨማሪም ከጀርባቸው ያለውን ሁኔታም እንረዳለን። በመሆኑም የጨዋታው ጥቃቅን ነገሮች ወሳኝ ናቸው። ሪያል ማድሪድ ከባለፉት 17 የጥሎ ማለፍ ጨዋታዎች የተሸነፈው በአንዱ ብቻ ሲሆን በ5ቱ ጨዋታዎች ደግሞ አቻ ተለያይቷል። የምሽቱን የደርቢ ፍልሚያ ፈረንሳዩ ክሌመንት ቱርፒን በዋና ዳኝነት የሚመሩትም ይሆናል። በሌሎች የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች አርሰናል ከፒኤስቪ፣ አስቶን ቪላ ከክለብ ብሩዥ የሚያደርጉ ጨዋታዎችም ትኩረት አግኝተዋል። ቦሩሲያ ዶርትሙንድ የፈረንሳይ ሊልን በሜዳ የሚገጥምበትም የጥሎ ማለፉ የዛሬ ምሽት ሌላ መርሃ ግብር ነው። መሰረት ተስፋዬ እነዚህን ጨዋታዎች እንደሚከተለው ዳሳቸዋለች። በአዲሱ የአውሮፓ ቻምፒየንስ ሊግ የውድድር ቅርጽ ወደ ሩብ ፍጻሜ የሚያልፉ ክለቦችን ለመለየት በሚደረግ የመጀመሪያ ዙር የጥሎ ማለፍ መርሃ ግብር ሆላንድ ላይ አርሰናል ፒኤስቪ ኢንዶቨንን የሚገጥምበት ጨዋታ የዛሬ ሌላኛው ተጠባቂ መርሃ ግብር ነው። በእንግሊዝ ፕሪሚየር ሊግ በተከታታይ ጨዋታዎች በጣለው ነጥብ ከዋንጫ ፉክክሩ የተሰናበተ የሚመስለው የሰሜን ለንደኑ ክለብ አርሰናል በሊጉ ያሳየውን ደካማ ጉዞ በአውሮፓ ቻምፒየንስ ሊግ ለማድረቅ ይጫወታል። ለወትሮም ቢሆን ሁነኛ የአጥቂ ስፍራ ተጫዋች በማጣት የሚቸገሩት መድፈኞቹ በማጥቃት በአማራጭነት የሚጠቀሙባቸው ተጫዋቾችንም ጉዳት ነስቷቸው የሊጉና የአውሮፓ ቻምፒየንስ ሊግ ጉዟቸው ፈተና ገጥሞታል። የመድፈኞቹ ስብስብ አሁንም ከአሳሳቢ የተጫዋች ጉዳቱ ጋር እየታገለ ምሽት 5 ሰዓት የከባዱ ፍልሚያው ጅማሮ ይሆናል። አሰልጣኝ ሚካኤል አርቴታ የቡድኑን ግብ የማስቆጠር ችግር ለመቅረፍም በምሽቱ መርሃ ግብር አምበሉን ማርቲን ኦዴጋርድን ጨምሮ የቡድኑን የመሃል ስፍራ ተጫዋቾች የፈጠራ እንቅስቃሴ መሰረት ያደረገ የጨዋታ መንገድ ሊከተሉ እንደሚችሉ ግምቶች ተቀምጠዋል። በሆላንድ ኤርዲቪዜ ሰሞነኛ ብቃቱ የተዳከመው ፒኤስቪ አይንዶቨንም ቢሆን ወደ ቀድሞ ብቃቱ ለመመለስ በሜዳው ጠንካራ ተፋላሚ ሊሆን እንደሚችል ተገምቷል። በምሽቱ ጨዋታ በሆላንዱ ክለብ በኩል በውድድር ዓመቱ ለፒኤስቪ አይንዶቨን 11 ግቦችን ያስቆጠረው ሉክ ዲዮንግ የአርሰናል የተከላካይ ክፍል ተጫዋቾች ፈተና ሊሆን እንደሚችልም ግምቶች ተቀምጠዋል። አርሰናልና ፒኤስቪ አይንዶቨን ባለፈው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ተገናኝተው አርሰናል በድምር ውጤት አሸንፎ ቀጣዩን ዙር መቀላቀሉ ይታወሳል። ሁለቱ ክለቦች በአጠቃላይ በአውሮፓ መድረክ ከዚህ ቀደም ለ10 ጊዜ ሲገናኙ
አርሰናል በ4 ጨዋታዎች በማሸነፍ የተሻለው ክለብ ነው። ዛሬ ምሽት በሚደረግ ጨዋታ ሌላኛው የእንግሊዙ ተወካይ አስቶን ቪላ ወደ ቤልጅየም አቅንቶ ከክለብ ብሩዥ ጋር የመድረኩ የጥሎ ማለፍ የመጀመሪያ ዙር ጨዋታውን ያደርጋል። አስቶን ቪላ በውድድር ዓመቱ የቤልጅየሙን ተወካይ በዙር ጨዋታዎች ገጥሞ 1-0 መሸነፉ አይዘነጋም። የኡናይ ኤምሬ ስብስብም የሽንፈቱን ምላሽ ለመስጠትና የጥሎ ማለፍ የመጀመሪያ ዙር ፈተናውን በድል ለመወጣት ከሜዳ ውጪ ከባዱን ፍልሚያ ያከናውናል። በአውሮፓ ቻምፒየንስ ሊጉ በዙር በተደረጉ ጨዋታዎች በቀጥታ ጥሎ ማለፉን የተቀላቀለው አስቶን ቪላ በምሽቱ ጨዋታ የሮዝ ባርክሌንና የፓው ቶሬዝን ግልጋሎት በጉዳት እንደማያገኝ ሲነገር፣ ጉዳት ላይ የቆየው ታይሮን ሚንግስ ግን ወደ ሜዳ ሊመለስ እንደሚችል ተነግሯል። የክለብ ብሩዥና የአስቶን ቪላ ጨዋታም ምሽት 4:45 ሲል ጅማሮውን ያደርጋል። ጀርመን ላይ በሚደረግ ሌላ ጨዋታ ደግሞ በሲግናል ኢዱና ፓርክ ስታዲየም ቦሩሺያ ዶርትሙንድ ከሊል ጋር ሌላኛውን የጥሎ ማለፍ የመጀመሪያ ዙር ጨዋታ ምሽት 5 ሰዓት ላይ ያከናውናሉ። ተመልካቾቻችን ለሰዓቱ የነበሩ ስፖርት ዜናዎች እነዚህ ናቸው። ጤና ይስጥልን።